ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 11 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ወደ እናንተ አደርሳለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በመካከለኛው የአማራ አካባቢ በተለይ በጉና ቀጠናዎች የአየርና የእግረኛ ስምሪት መደረጉና ይህንን ተከትሎ በአካባቢው የአየር ድብደባ መፈጸሙን እንዲሁም ደግሞ የእግረኛ ውጊያዎች መደረጋቸውን የሚገልጹ ዝርዝር መረጃዎችን ይዣለሁ። በዚህ አካባቢ ወጣቶች በብዛት ወደ ፋኖ እየተቀላቀሉ መሆናቸውና ቀደም ብሎ በነበሩ ውጊያዎች የሚሊሻ ኃይል አብዛኛው መበተንና መዳከሙን ተከትሎ አሁን የግንባር ውጊያዎች እየተደረጉ ያሉት በፋኖና በመከላከያ መካከል ነው። ይህንን መረጃ ጨምሮ ዝርዝር መረጃዎችን አደርሳችኋለሁ። በጉና ቀጠና በጋይንት፣ በስቴ፣ በስማዳ እንዲሁም ደግሞ በአካባቢ ያለው ሁኔታ በተመለከተ ዝርዝር መረጃ በደጋማው የሰሜን ወሎ አካባቢ በተለይ በጋሸና ቀጠና ዙሪያም እንደዚሁ ሶስተኛ ቀኑን የያዘው ውጊያ እየተደረገ ነው። የሌሊትና የቀን ውጊያዎች ናቸው እየተደረጉ ያሉት። በዚህ ቀጠና ያለውን ስምሪት በመቄት በዳውንት በዋርላና በጋሸና ቀጠና ዝርዝር መረጃዎች ይዣለሁ። በዚህ ሰዓት ከምትሰሟቸው መረጃዎች መካከል ይገኙበታል። ባለፉት 2 ሳምንታት በተከታታይ ዘገባዎቻችን እንደሰማችሁት የኦነግ ሸኔ ኃይል በማዕከላዊ ኢትዮጵያ አካባቢዎች በተለይ በሸዋ ቀጠና ማዕከላዊ ዕዝ ብሎ የሚጠራው ኃይል ማሰማራቱና በርካታ አካባቢዎችን መቆጣጠሩ ይታወቃል። ይህንን ተከትሎ በተለይ በደራ ቀጠና ያለው አጠቃላይ ሁኔታ ለአካባቢው ነዋሪዎች ከፍተኛ ስጋት መሆኑን የሚገልጹ መረጃዎች ወጥተዋል። ቀደም ብሎ ኦነግ ሸኔ ወደ መንግስት እጅ የሰጡትን ነጃል ሰኝና ነጃል ፈቃደ ይቆጣጠሯቸው የነበሩትን የአባይ ሸለቆ የጀማ ወንዝና የወንጭ ሸለቆዎችን ጨምሮ በደጋማው የሸዋ አካባቢዎች አዲስ ስምሪት ማድረጉን ተከትሎ ከፍተኛ ስጋት እንዳለ ተገልጿል። ይህንን መረጃም በዝርዝር እንመለከተዋለን። ከዛ ቀደም ብሎ ሸኔ በወለጋ ቀጠናዎች አዳዲስ ቦታዎችን መቆጣጠሩን፣ በምዕራብ ሸዋ አዳዲስ ይዞታዎችን ማስፋቱን እና በተለያዩ አካባቢዎች በሚገኙ ሚሊሻዎች ላይ ተከታታይ ጥቃቶችን መፈጸሙንና የክልሉ የብልጽግና መዋቅር ይህንን በተመለከተ የተለያዩ አቋሞች ማራመዱ አንዱ የድርድር አንዱ ደግሞ ቀጥታ ወታደራዊና ሎጂስቲክ ድጋፍን ጨምሮ የተለያየ አቋም መያዙ ቀደም ብሎ መዘገቡ ይታወቃል። በደራ አካባቢ ያለው አሁናዊ ስጋት ምን ይመስላል? የስምሪት ቀጠናዎቹና አጠቃላይ ሁኔታውን በተመለከተ ህወሓት ወታደራዊ ዘመቻ ወይም ደግሞ ዘመቻ መከት ብሎ የጠራውን ዘመቻ የሚከፍትበትን ቁርጥ ቀን አስቀምጧል። ከዚህ ጋር በተያያዘ በትግራይ ቀጠናዎች ያሉ መረጃዎችን ትሰማላችሁ። አጫጭር መረጃዎችን አሰናድቻለሁ። በሱዳን ያለው ቀውስ ተባብሶ ቀጥሏል። በሱዳን ያለው ቀውስ ለግብፅ መልካም አጋጣሚ የፈጠረላት ይመስላል። የግብፅ የአየር ኃይል በተደጋጋሚ በ7 ዙር የአየር ድብደባ ፈጽሟል። ይህ ጉዳይ በሱዳን ውስጥ ቁጣ ቀስቅሷል። በአርኤስኤፍ እና በመሐመድ ደጋሎ ጦር ማለት ነው እና በአልቡርሃን ጦር መካከል እየተደረገ ያለው ውጊያ አለ። በዚህ የግብፅ የኢትዮጵያ የህወሓት እንዲሁም ደግሞ የኤርትራና የሌሎች ጎረቤት ሀገራት እያንዳንዳቸው አሰላለፍና ጣልቃ ገብነት ባለበት ሁኔታ ግብፅ በተለይ በአጎራባች የሱዳንና የግብፅ አካባቢ የፈጸመችው የአየር ድብደባ የተለያዩ ፍላጎቶችና ግብፅ ይህንን አጋጣሚ በመጠቀም የምትፈልገውን አካባቢ ለመቆጣጠር እንደሆነ እየተገለጸ ነው የሚገኘው። እነዚህን ጨምሮ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እናንተም ሀሳብ አስተያየቶችን እየሰጣችሁ መረጃዎችን እየተከታተላችሁ ከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ በርካታ አስተያየቶችን ሰጥታችሁኛል። በቋሚነት በጠዋትም ማታም ፕሮግራሞችን እንከታተላለን። እውነተኛ መረጃዎችን እያገኘን ነው። አካባቢው ላይ ያሉ በዋናነት ወታደራዊ ስምሪቶችን በኢትዮጵያ ውስጥ ባሉት በትግራይ፣ በአማራ፣ በኦሮሚያና በተለያዩ አካባቢዎች እውነተኛ መረጃዎችን እያገኘን ስለሆነ ቀጥል ከሚሉት አስተያየቶች ባሻገር እንደዚሁ አቀራረብ ላይ ረጅም ጊዜ ባይሆን በዜና መልክ ቢቀርቡ የሚሉትን ጨምሮ በርካታ አስተያየቶችን አድርሳችሁኛል። በእጅጉ አመሰግናለሁ። ሐኪሞች አሁንም ጥያቄዎቻቸውን በተመለከተ ከተለያዩ አካባቢዎች አድርሰውኛል። ከደሴ፣ ከወልዲያ እንዲሁም ደግሞ ከቢቸና ደብረ ወርቅ እና አካባቢው የሚገኙ የሕክምና ባለሙያዎች የትርፍ ሰዓት ክፍያን በተመለከተ አሁንም ጉዳዩ እንዳልተፈጸመላቸው እና 6 ወራት እንዳለፋቸው ገልጸዋል። ይህንን በተመለከተ በክልሉ በተለይ በአማራ ክልል በጦርነት ውስጥ ሕክምና እየሰጡ የሚገኙ የሕክምና ባለሙያዎች አንድም ህይወታቸው አደጋ ላይ ነው የሚገኘው ባለው ጦርነት ምክንያት፣ ሁለትም ደግሞ ለሚሰሩበት ስራ ተመጣጣኝ ክፍያና የክፍያ ሂሳባቸው መያዙን ተከትሎ በዚህ ችግር ላይ መውደቃቸውን እየገለጹ ይገኛሉ። እንግዲህ ይኸው ድምፅቹን ለማሰማት ሞክሬያለሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ ወደ ማዕከላዊ ኢትዮጵያ በተለይ በሸዋ ቀጠና ያለውን የኦነግ ሸኔ እንቅስቃሴና የፈጠረውን ስጋት የተመለከተ መረጃ አስቀድማለሁ። ሌሎች መረጃዎችም ትሰማላችሁ። በሸዋ ቀጠና ደራ ወረዳ መጠነ ሰፊ የኦነግ ወታደራዊ እንቅስቃሴና ስምሪት ከፍተኛ የሆነ የጸጥታ ስጋት መደቀኑ ታውቋል። በሸዋ በተለይ በደራ ወረዳና በአጎራባች አካባቢዎች የኦነግ ሸኔ ወይም ደግሞ የኦሮሞ ነጻነት ጦር ታጣቂዎች መጠነ ሰፊ ወታደራዊ ስምሪት በማድረጋቸው
እና በርካታ ስትራቴጂክ የሚባሉ አካባቢ ቦታዎችን መቆጣጠራቸውን ተከትሎ በአካባቢው የሚገኙ ንጹሐን ዜጎች ከፍተኛ የደህንነት ስጋት ላይ መውደቃቸውን የደረሱ መረጃዎች ያመላክታሉ። አሁን ኦነግ ሸኔ ምንም እንኳ የዋና የዘመቻ ማዕከሌ የገዢው ስርዓት ወታደሮች እና እንዲሁም ደግሞ የጸጥታ አካላት ናቸው ቢልም በዚህ አካባቢ በተደጋጋሚ የሚፈጸሙና በተለይ አካባቢው ላይ ካለው የማንነት ጥያቄ ጋር በተያያዘ የሚፈጸሙ ጭካኔ የተሞላባቸው ተግባሮች አሁን እንደገና ስጋት ፈጥረዋል። ታጣቂ ቡድኑ በተለይ በደራ ወረዳ የአማራ የሚኖርባቸው በርካታ ቀበሌዎች ላይ ያነጣጠረ የተቀናጀ ጥቃት ለመሰንዘር ዝርፊያዎችን፣ ውድመቶችን ለመፈጸም የተዘጋጀ እንደሆነ የገለጹት የመረጃ ምንጮች በአሁኑ ወቅት በሴቶች በህፃናት የሚፈጸሙ እገታዎችና ግድያዎች በከፍተኛ ሁኔታ ጨምረዋል። ከቦታ ቦታ እንቅስቃሴ ገደቦች ቆመዋል ተብሏል። ስትራቴጂክ የሆኑ የትራንስፖርት የመውጫ መንገዶች እንዲሁም ደግሞ አንዱን ከአንዱ የሚያገናኙ የአካባቢው መስመሮች ተዘግተዋል ብሏል የመረጃ ምንጮቹ። በተለይ በመራቤቴ ወደ ደራ የሚያስገባውን ራቾ አካባቢ የጀማና የወንጭ ወንዝ መገናኛ የሰላሌና የደራ ማዋሰኛ የሆኑ ባቡ፣ ሀርቡ፣ አሙማ እና ሮብ ገበያ ተብሎ የሚጠሩ አካባቢዎችን ተቆጣጥሯል ሸኔ። እንዲሁም ደግሞ ከአዲስ አበባ መስመር በኩል ወደ ደራ አዲስ አበባ የሚወስደው ዋናው መንገድ ካራ ሰንቀሌ የሚዳወረሞ ድንበር ድረስ የሚሸፍኑ አካባቢዎችን መቆጣጠሩ የበለጠ ስጋቶችን ጨምሯል። ከደቡብ ወሎ ምዕራብ ወረዳዎች ጋር ያለውን ሁኔታ በተመለከተ በምስራቅ አቅጣጫ ጎደ፣ ጨፌ፣ አባዶ፣ ሶስት ዋርካ፣ ግሊ ቀበሌዎችን የያዙ አካባቢዎችና የደቡብ ወሎ ከለላ ወረዳ አቤት ውሃ ተብሎ የሚጠራው አካባቢ ከተቀመጠው ከሚገኘውና ከከሚሴ ቡድኑ ጋር ክንፍ የትስስር ክንፎቹን ለመዘርጋት በወግዲ ወረዳና በከለላ ወረዳ አካባቢዎችም አዲስ እንቅስቃሴዎች እንዳሉ ታውቋል። በወግዲ ቦዮና ብርጀ ተብሎ የሚጠሩ አካባቢዎች ድረስ የኦነግ ሸኔ ታጣቂዎች ስምሪት ወስደዋል። ስጋት የተደቀነባቸው አካባቢዎችና ቀጠናዎችን በተመለከተ ሰለልኩላ፣ ቱቱ፣ ሰኞ ገበያ፣ ሳላይሽ፣ ኮሎ፣ ጉንዶ መስቀል እነዚህ መጠነ ሰፊ ጥቃት ለመፈጸም ሸኔ የተዘጋጀባቸው አካባቢ ስለሆኑ ነዋሪዎች ከፍተኛ ስጋት ውስጥ ወድቀዋል። በአሁኑ ወቅት በአስቸኳይ ጥበቃና ትኩረት ደግሞ የበለጠ የሚያስፈልጋቸው ቀጠናዎች ሜታ ቀጠና፣ ሳላይሽ፣ ማሞ፣ ጩካ፣ ወግሎና ሰለልኩላ፣ ቱቲ ቀጠና፣ ሰኞ ገበያ፣ ካራባና ገብሮ፣ የጉንዶ መስቀል ከተማና ዙሪያው ያሉ ቦታዎች፣ አዳ ቀጠና፣ አጣሪ፣ መልኬ፣ ደኙ፣ ወንቤሶ፣ አባዶ፣ ኮሎ፣ አበዲ፣ አዲስ ዓለም፣ ያያ፣ ሙላ፣ ጎለም እና በቾ ተብለው የሚጠሩት አካባቢዎች በእነዚህ አካባቢዎች በተለይ ሰለልኩላ እና ማሞ፣ ጉንዶ መስቀል፣ ከራባ፣ ገብሮ፣ ሰኞ ገበያ በአሁኑ ሰዓት እጅግ ከፍተኛ ስጋት በመሆኑ በርካታ ሰዎች ቦታውን ለቀው እየተፈናቀሉ መሆናቸው ተገልጿል። የኦነግ ሸኔ ታጣቂ እንግዲህ አዲስ አበባን የመክበብ ስትራቴጂክ ስልት ይሁን ወይስ ደግሞ ከሌሎቹ የፖለቲካ ኃይሎች ጋር የተሰጠ ስምሪት ይሁን በውል ባልታወቀ ሁኔታ ማዕከላዊ ዕዝ እየተባለ የሚጠራውን በነጃል መገርሳ የሚመራውና በነጃል ዲናኦል እየተመራውን መብረቅ የተባለውን እዙን ሙሉ በሙሉ ወደዚህ ቀጠና እንዲገባ አድርጓል። የቡድኑ አጠቃላይ ወታደራዊ መዋቅር እንግዲህ በተመለከተ ጃልመሮ በዋና አዛዥነት፣ ገመቹ ጃል ገመቹ በምክትልና ኦዳ ተርቢ ደግሞ በቃል አቀባይነት የሚመሩት ሲሆን ወደ ሸዋ በርካታ እዞቹን አስገብቷል። በአጠቃላይ በ13 ቀጠናዎች እና በምዕራብ ማዕከላዊ፣ ደቡብ፣ ሰሜን ተብሎ በሚጠሩ ቀጠናዎች ስምርት ያደረገው ኦነግ ሸኔ አሁን ወደ ሸዋ ቀጠና በዚህ መንገድ ተከፋፍሎ ገብቷል። በዋናነት ጃል ዲናኦል እና ጃል መገርሳ የሚመሩት ኃይል ነው ወደዚህ ቀጠና እየገባው ተብሏል። በዚህ እንግዲህ አስቸኳይ ጥሪውን በተመለከተ በአካባቢው ያለውን የጃል መሮ ጦር እንቅስቃሴን ተከትሎ በደራ እና በዙሪያ የሚገኙ ንጹሐን አደጋ ለመታደግ የሚመለከተው አካል አስቸኳይ የደህንነት ትኩረት እንዲሰጥ ጥሪዎች ቀርበዋል። ሰብአዊ ቀውስም ሳይከሰት የቅድመ መከላከል ስራዎችን ለመስራት የሚመለከታቸው አካላት አስፈላጊውን ትኩረት እንዲሰጡ ጥሪዎች ቀርበዋል። ወደ አማራ ክልል በተለይ በመካከለኛው የአማራ ክልል አካባቢ በጉና ቀጠና ያሉ መረጃዎችን አድርሳለሁ። በደብረታቦር ዙሪያ በሚገኙ የተለያዩ ወረዳዎች አዳዲስ የእግረኛና የአየር ስምሪት መደረጉን ከአካባቢ የወጡ መረጃዎች ገልጸዋል። በእስቴ፣ በጋይንት፣ በጉና፣ በስማዳ አካባቢዎች በሚገኙ ቀጠናዎች ሁለተኛ ቀኑን የያዘ የአየርና የእግረኛ ስምሪት እንዳለ ለማወቅ ተችሏል። በዚህ በተለያዩ አካባቢዎችም ተከታታይ የድሮን አሰሳዎችና ጥቃቶች መፈጸማቸውንም ከአካባቢ የወጡ መረጃዎች ይገልጻሉ። በእስቴ ቆማ ፋሲለደስ ተብሎ በሚጠራ ትምህርት ቤት በተፈጸመ የድሮን ጥቃት ተማሪዎችና በአካባቢ በነበሩ አርሶ አደሮች ላይ ጉዳት መድረሱን ከአካባቢ የወጡ መረጃዎች ገልጸዋል። ሰኔ 10 ቀን 2018 ረፋድ ላይ በተፈጸመው የድሮን ጥቃት ጉዳት ደርሷል። ትምህርት ቤቱ የመማሪያ ክፍሎች ጉዳት ደርሶባቸዋል። እንዲሁም ደግሞ በተማሪዎችና በአካባቢ በነበሩ አርሶ አደሮች ላይ ጉዳት ደርሷል። ይሄ ጥቃት የተፈጸመው በአካባቢው ምንም አይነት ወታደራዊ እንቅስቃሴ የፋኖ ዘመቻ በሌለበት
በትምህርት ቤት ላይ የተፈጸመ ጥቃት እንደሆነ የገለጹት የመረጃ ምንጮች ከዚህ በፊት በዚሁ በስቴ ቀጠና በተከታታይ በተፈጸሙ የድሮን ጥቃቶች 11 ትምህርት ቤቶች ላይ ጉዳት መድረሱን የወጡ መረጃዎች ገልጸዋል። በሌላ መረጃ በስቴ በሌሊት ከአራት አቅጣጫ የተንቀሳቀሰ ኃይል ፋኖን ከበባ ውስጥ ለማስገባት ጥቃት መክፈቱን ተከትሎ ፋኖ ያጸፋ ምላሽ በመስጠት ፋኖ ከበባ ሰብሮ ስለመውጣቱ የወጡ መረጃዎች ገልጸዋል። በተለይ ከወለላ ባህር፣ ከወገዳ እንዲሁም ደግሞ ከስቴና መካነ ኢየሱስ ከስማዳ የተለያዩ አካባቢዎች የተንቀሳቀሰው መከላከያ ሚሊሻና አድማ ብተና ወይም ደግሞ ጥምር ጦር እየተባለ የሚጠራው ኃይል በሌሊት ምክሬ ተብሎ በሚጠራው አካባቢ ፋኖን ሌሊት ከበባ ውስጥ ለማስገባት አስቦ ነበር የተንቀሳቀሰው። ይህንን ተከትሎ በፋኖ ያጸፋ ምላሽ ጉዳት ደርሷል። የደረሰው ጉዳት በውል አልታወቀም። ፋኖ ግን ከበባውን ሰብሮ መውጣቱ ነው የታወቀው። እዚህ የእግረኛ የሌሊት ዘመቻ ሲደረግ ከዚህ በቅርብ ርቀት በሚገኘው ቆማ ፋሲለደስ ደግሞ የድሮን ጥቃት መፈጸሙን እንግዲህ የእግረኛና የአየር ኃይል የሌሊት ዘመቻዎች መደረጋቸውን መረጃው ይገልጻል። በዚሁ ቀጠና ወደ ጋይንት ስንሄድ በላይ ጋይንት በጉና ቀጠና ከጉና ጥጥራ፣ ዳሞት፣ ውሃ ምድር እንዲሁም ደግሞ አህያ ጥላት ተብሎ በሚጠሩ አካባቢዎች እና እስከ ጎብጎብ ባሉ አካባቢዎች በስምሪት ላይ በነበረ የእግረኛ ኃይል ላይ በተፈጸመ የደፈጣ ጥቃትና የግንባር ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ተብሏል። በዚህ በጉና ቀጠና በተለይ ውሃ ምድር፣ ዳሞት፣ ጥጥራ፣ ጎለዬ፣ አህያ ጥላትና ጎብጎብ ጫፍ ድረስ ሳሊት ጨምሮ በዋናው ዋና መንገድ ከደብረ ታቦር ንፋስ መውጫ ወልዲያ በሚወስደው ዋናው መንገድ ዙሪያ በተደረጉ ውጊያዎች ጉዳት ደርሷል። ይህንን ጉዳት በተመለከተ የተለያዩ የመረጃ ምንጮች የተለያዩ አሃዛዊ መረጃዎችን አውጥተዋል። ፋኖ በውጊያው ከ37 በላይ የጥምር ጦር እየተባለ የሚጠራ ሚሊሻ፣ አድማ ብተናና መከላከያ ላይ ጉዳት ስለመድረሱ ሲገልጽ ከዚህ ውስጥ 15 የሞት 22 ከባድና የአካል ጉዳት እንደደረሰ ገልጿል። በምርኮን በተመለከተም የነፍስ ወከፍ መሳሪያዎች ክላሽንኮፍን ጨምሮ እንዲሁም ደግሞ ተተኳሽና ወታደራዊ መሳሪያዎች በፋኖ እጅ ስለመግባታቸው ተገልጿል። ይህንን በተመለከተ አንድ ዓይን እማኝ ንፋስ መውጫ ከተማ በርካታ ወታደሮች አስክሬን ትናንትና መሻሹን ወደ ከተማው መምጣቱንና የጅምላ ቀብር መፈጸሙን ሲገልጹ ከተገለጸው ቁጥር ሊጨምር እንደሚችል የዓይን እማኙ ገልጸዋል። ቀደም ብሎ በአካባቢው የነበሩ ተከታታይ ውጊያዎችን ምክንያት በአካባቢው የሚገኘው ሚሊሻ መዳከሙና መበተኑን ተከትሎ አሁን የግንባር ውጊያዎች የተደረጉ ያሉት በፋኖና በመከላከያ በዋናነት ብሏል የመረጃ ምንጩ። ይህም ሆኖ እንግዲህ ባለፉት ጥቂት ሳምንታት በርካታ ወጣቶች ወደ ፋኖ መቀላቀላቸውና ስልጠናዎች መቀጠላቸውን ተከትሎ በአካባቢው የሚገኙ የምርጫ አድርገን ምርጫ አሸንፈናል እያሉ በየመድረኮች የሚናገሩ የብልጽግና የአካባቢው ባለስልጣናት እንደገና ከፍተኛ ድንጋጤ ውስጥ ስለመውደቃቸውና አመሻሹን በከተማው አስከሬኖች ሲመለሱ ከፍተኛ ተኩስ እንደነበር የመረጃ ምንጮቹ ገልጸዋል። የድሮን ስምሪቶች በዚሁ ቀጠና ስንመለከት ላለፉት 3 ተከታታይ ቀናት በደቡብ ጎንደር በሚገኙ የተለያዩ ወረዳዎች ተከታታይ የድሮን አሰሳና ቅኝቶች እየተደረጉ መሆኑን መረጃዎቹ ገልጸዋል። ዛሬ ሰኔ 11 2018 ዓ.ም በታች ጋይንት፣ ጌዶዳ፣ አዱካ፣ ኤፍራታ፣ ቤተልሔምን ጨምሮ እስከ ስማዳ፣ ሰዴሙጃና አካባቢው በወገዳና ስማዳ አካባቢ እስከ ጉና እንዲሁም ደግሞ በስቴ የተለያዩ አካባቢዎች ተከታታይ የድሮን ቅኝቶች እንደነበሩ ተገልጿል። በድሮን ቅኝቶቹ ዛሬ የተፈጸመ ጥቃት ስለመኖሩ ግን የተገለጸ ነገር የለም። ዛሬ ከማለዳ 12 ሰዓት ተኩል ጀምሮ እስከ ረፋት ድረስ ተከታታይ ቅኝቶች መደረጋቸውን የገለጹት የመረጃ ምንጮች በተመሳሳይ ከቀናት በፊት በብናት፣ በጌምድር፣ ጉና በጌምድር፣ ደብረታቦር፣ አለምበር፣ ማህደረ ማርያም እና በስቴ የተለያዩ አካባቢዎች ቅኝት መደረጋቸው ተገልጿል። እንግዲህ በዛሬና በትላንት ወዲያ መካከል ትላንትና ግን የድሮን ጥቃት መፈጸሙ ነው የተገለጸው። እንግዲህ በዚህ ቀጠና ያለውን የፋኖ እንቅስቃሴ ተከትሎ የእግረኛና የአየር ኃይል አዲስ ምሪትን የሚያሳይ ነው። እንግዲህ ብርቱ ውጊያዎች ከሚደረግባቸው ቀጠናዎች አንዱ ይሄ ቀጠና ነው። አሁን የአየር ኃይል ስምሪት መደረጉ ነው የተገለጸው። ሌላው እንደዚሁ ተከታታይ ውጊያዎች ከሚደረጉባቸው ቀጠናዎች አንዱ የሆነው የሰሜን ወሎ አካባቢ ነው። ላለፉት 3 ዓመታት ያለማቋረጥ ውጊያ ከሚደረጉባቸው አካባቢዎች እንግዲህ በተለይ የዚህ የሰሜን ወሎ የቆቦና የጋሸና ዙሪያዎች አንዱ ነው። በዚህ ቀጠና ያለው መረጃ ምን ይመስላል እንመልከተው። በሰሜን ወሎ ደጋማ አካባቢዎች በተለይ በጋሸና ቀጠና 3ኛ ቀኑን የያዘ ብርቱ ውጊያ እየተደረገ እንደሆነ ከአካባቢ የወጡ መረጃዎች ይገልጻሉ። በጋሸና ቀጠና የሚገኙ የመቄት፣ የዳውንት እንዲሁም ደግሞ የዋርላ ወረዳዎች በተለያዩ ቆላማ አካባቢዎች 3ኛ ቀኑን የያዘ የሌሊት የቀን ስልታዊና እንዲሁም ደግሞ የከበባና የደፈጣ ውጊያዎች ናቸው እየተደረጉ የሚገኙት። በዛሬው ዕለት ዛሬ ሰኔ 11 2018 ዓ.ም ወደ መቄት ወረዳ ከጋሸና ወደ ፍላቂት በሚወስደው ዋናው መንገድ አቅራቢያ
ተከታታይ ውጊያዎች እየተደረጉ መሆናቸው መረጃዎች ገልጸዋል። በመቄት ወረዳ እና በጋሸና መካከል በሚገኙት ጥቁር አንበሳ፣ መለይ፣ ወቄጣ፣ አርቢት እንዲሁም ደግሞ ገጣጤት ተብለው በሚጠሩ አካባቢዎች ከማለዳ ጀምሮ በዙ 23 በሞርተር በዲሽቃ የታገዘ ውጊያ እየተደረገ እንደሆነ መረጃዎች ገልጸዋል። ከጋሸና አቅጣጫና ከመቄት አቅጣጫ ወደ አካባቢው የተንቀሳቀሰ ኃይል ዛሬ ማለዳ በተለይ ውጊያው የተጀመረው መለይ ተብሎ የሚጠራ አካባቢ እንደሆነ የገለጹት የመረጃ ምንጮች ፋኖ የሚያጸፋ ምላሽ እየሰጠ ነው የሚገኘው። በዚህ እስካሁን ድረስ ውጊያው ቀጥሏል። ወደ አካባቢውም አዲስ ኃይል እየገባ ነው። የደረሰው ዝርዝር ጉዳት በውል አልታወቀም። ቀደም ብሎ ደግሞ በዳውንት አካባቢ እንደዚሁ ተከታታይ ውጊያዎች መደረጋቸውን ከአካባቢ የወጡ መረጃዎች ይገልጻሉ። በሰሜን ወሎ ዳውንት በወረዳ ጋግቢያ፣ ማጎት ተብሎ በሚጠሩ አካባቢዎች ተከታታይ የሁለት ቀናት ውጊያዎች ተደርገዋል። በዚህ ውጊያም የነበረው እና የደረሰው ጉዳት በውል አልታወቀም። በሲቪሊያን ላይ በፋኖ እንዲሁም ደግሞ በመከላከያ በአድማ ብተናና በሚሊሻ ላይ የደረሰው ጉዳት በውል አልታወቀም። ከዚህ የቀጠለው ዘመቻ ከጋግቢያና ማጎት ወደ ዋድላ ቆላማ አካባቢዎች በዥጣ ወንዝ በኩል በመሻገር ወደ መቄት ቆላማ ቀጠናዎች ተጨማሪ ኃይል ስምሪት መውሰዱን ተከትሎ ነው ዛሬ በደጋማው አካባቢ ውጊያ እየተደረገ የሚገኘው። በዚህ በቆላማውና በሸለቆ አካባቢ የተደረገ ባለው ስምሪት የተለያዩ ቦታዎች የደፈጣ የግንባር ውጊያዎች ተደርገዋል። በዚህ አካባቢ ያለው ዝርዝር ጉዳትም አልታወቀም። ይህ በእንዲህ እንዳለ ደግሞ በዋድላ ወረዳ ቋናና ሰረርኩላ በሚጠሩ አካባቢዎች ተከታታይ ለቀናት የፈጁ ውጊያዎችና የደፈጣ ጥቃቶች መፈጸማቸው ተገልጿል። ይሄ ከጋሸና በቅርብ ርቀት የሚገኝ ቦታ ነው። ከጋሸና ከዋድላ ከዳውንት ከመቄት ወደ ቆላማ አካባቢዎች የዥጣ ወንዝ በተለይ አዲስ ወታደራዊ ስምሪቶች መሰጠታቸውን ተከትሎ ተጨማሪ ኃይል ወደ እነዚህ አካባቢዎች እየተንቀሳቀሰ ነው የሚገኘው። ከጋሸና ከመቄት እና ከዋድላ ወደ አካባቢዎቹ ተጨማሪ ኃይል እየተንቀሳቀሰ ነው የሚገኘው። ፋኖም በቡድን መሳሪያዎች ያጸፋ ምላሽ እየሰጠ ነው። ላለፉት 3 ቀናት የሌሊትና የቀን ውጊያዎች በዚህ ቀጠና እየተደረጉ እንደሆነ የወጡ መረጃዎች ይገልጻሉ። በነገራችን ላይ ጋሸና ቀደም ብሎ እንግዲህ በተለያዩ ዘገባዎቻችን እንደምታስታውሱት በዚህ ቀጠና ከሚገኙ ስትራቴጂክ ቦታዎች መካከል አንዱ ነው። አሁን ይሄ ከጋሸና በቅርብ ርቀት እየተደረጉ ያሉ ውጊያዎች ጋሸናና አካባቢውን ጨርሶ ለመጠበቅና እንዲሁም ደግሞ አካባቢው ላይ ያለውን ስጋት ለመቀነስ በሚል የታለመ እንዲሁም ደግሞ በቀጣይ ካሉ ዝግጅቶች አንጻር በፋኖን ከአካባቢው ቁጥጥር ለማውጣት በሚል የተከፈተ ዘመቻ ቢሆንም ዛሬ ውጊያ እየተደረገ ያለው ግን ከጋሸና በ7 ኪሎ ሜትር ርቀት እንደሆነ መረጃዎቹ ያሳያሉ። ጋሸና ወልዲያን፣ ከጋሸና ላሊበላ፣ ሰቆጣ እንዲሁም ደግሞ ጋሸና ነፋስ መውጫ ደብረታቦር፣ ከጋሸና ደግሞ እንደዚሁ ወደ ወገል ጤና ደሴ የሚያገናኙ ወሳኝ መስመሮችን 4 መስቀለኛ መንገዶችን የሚያገናኝ ቦታ ነው። ይሄ እንግዲህ በተለይ በተደጋጋሚ ህወሓት ከሚያደርጋቸው ዘመቻዎች አንጻር ይሄ ቀጠና ከዚህ በፊትም በተደጋጋሚ ስሙ ሲጠራ ሰምታችኋል። በነበሩ ዘገባዎች አሁን በፊትም አብራችሁን ከነበራችሁ ታውቁታላችሁ። አካባቢውን ምናልባት በአካል የማታውቁት ካላችሁ ማለት ነው። ወደ ህወሓትን የተመለከቱ መረጃዎችን ወደ ማቅረብ ሄዳለሁ። ህወሓት ሰኔ 15 2018 ዓ.ም ጦርነት ለመክፈት እቅድ እንዳለው ትግራይ አካባቢ የወጡ መረጃዎች ገልጸዋል። ከትግራይ አካባቢ የወጡ መረጃዎች እንደሚያሳዩት ህወሓት በዚህ ሳምንት ቀድሞ ወታደራዊ አዛዦች በጡረታ ላይ ለሚገኙ እንዲሁም ደግሞ የሕክምና ላይ ላሉ ጭምር የቀድሞ ወታደራዊ አዛዦች አስቸኳይ የክተት ጥሪና ታጣቂውን እንዲቀላቀሉ ትዕዛዝ አስተላልፏል። ህወሓት ይህንን ጥሪ ያቀረበው በሚቀጥለው ሳምንት መክት የሚል ዘመቻ በኢትዮጵያ ውስጥ በትግራይ የተለያዩ ግንባሮች ምናልባት በራያ ግንባር፣ በአፋር ግንባር፣ በዋግኽምራ ግንባር አካባቢዎች እንዲሁም ደግሞ በምዕራብ በኩል ደግሞ በጠለምትና በወልቃይት እንዲሁም ከሱዳን አቅጣጫ ደግሞ ከአሶሳ ቀጠና ባሉ የተለያዩ መንጊና ሸርቆሌ አካባቢዎች ጥቃቶችን ለመክፈት ዝግጅት ማጠናቀቁን ተከትሎ ነው ይህን ጥሪ እያደረገ የሚገኘው። ከዚህ ጋር በተያያዘ በግንባሩ ለሚገኙ የህወሓት የአርሚ ክፍለ ጦር እንዲሁም ደግሞ የተለያዩ የኮር አዛዦች ወታደራዊ ትዕዛዝ ተሰጥቷቸዋል። ወታደራዊ አዛዦቹ ወታደራዊ ዝግጁነታቸውን እንዲያረጋግጡ ትዕዛዝ ተሰጥቷቸዋል። ይህንን ተከትሎ በህወሓት ታጣቂዎች በሚገኙባቸው ካምፖች ሙዚቃዎች እየተከፈቱ ታጣቂዎቹን የመዋጋት ሞራል ለማነቃቃት የሌሊት ሽለላ፣ ቀረርቶ እንዲሁም ደግሞ ከአሁን በፊት የህወሓትን የትጥቅ ትግል የሚያሳዩ ዘገባዎች፣ ዘፈኖች እንደዚህ እየቀረቡ ነው የሚገኙት። የህወሓት ታጣቂዎች ባሉባቸው ካምፖች በትልልቅ የድምፅ ማጉያዎች ከፍተኛ የሆነ ጭፈራ፣ ቅስቀሳ እየተደረገ እንደሆነ መረጃዎች ገልጸዋል። በአለማጣ ከተማ በትላንትናው ዕለት በተደረገ ስብሰባ ሁሉም ወታደራዊ አዛዦች 3 ነገሮችን እንዲተገብሩ ትዕዛዝ ተሰጥቷቸዋል። አንደኛው በስራቸው የሚገኙ ታጣቂዎችን ለወታደራዊ ዘመቻ ዝግጁ እንዲያደርጉና የታጣቂዎቹን ስነልቦና እንዲያዘጋጁ የመሳሪያ፣ የሎጂስቲክ እንዲሁም ደግሞ ስንቅ፣ ትጥቅና ሌሎችን ቁሳቁሶች እንዲያሟሉና
የሕክምና ቁሳቁሶች በየክፍሉ እንዲሰራጩ ተነግሯል። ሁለተኛ ሁሉም ታጣቂ ከዛሬ ጀምሮ በየትኛውም ቦታ በየትኛውም ግንባር እረፍት ፈቃድ መጠየቅ አይችልም፣ እረፍት መውጣትም አይችልም። ይህን ሁሉ ታጣቂ እንዲያውቀው ተብሏል። የእጅ ስልኮቻቸውንም እንደዚሁ ታጣቂዎቹ እንዲያስረክቡ የመጨረሻ ጊዜ ተሰጥቷቸዋል። ሶስተኛው በቅርቡ በተለያዩ ማሰልጠኛ ጣቢያዎች የሚገኙ የህወሓት የሶስት ሳምንት ሰልጣኞች ስልጠናቸውን ያጠናቀቁ ታጣቂዎች ወደ ሁሉም ግንባሮች ስለሚመደቡ አዲስ ስለሚመጡት ታጣቂዎች እያንዳንዱ ኮርና ክፍለ ጦር አርሚ አቀባበል እንዲያደርግ ከነባሮቹ ታጣቂዎች ጋር እንደዚሁ የስምሪትና ግዳጅ ቀጠናዎችን በማድረግ ምደባዎችንና የግዳጅ ውህደቶችን እንዲሰሩ የሚል ትዕዛዝ ተሰጥቷል። ይህ በእንዲህ እንዳለ በትግራይ ከሚገኙ የህወሓት ታጣቂዎች ወደ ሱዳን አቅጣጫ የማስወጣት እንቅስቃሴው ዛሬም ቀጥሏል። በአዲግራት የሚገኙ የህወሓት ታጣቂዎች ትላንትና ስልኮቻቸውን አስረክቡ ተብለው ወደ ኤርትራ ስልጠና ትሄዳላችሁ ተብለው ተጠርንፈው ይገኛሉ። ይህም ወደ ሱዳን ለመውሰድ ያለውን እንቅስቃሴና ዝግጁነት ማሳያ ነው ብለዋል። በሌላ በኩል በሽራሮ በኩል እንደዚሁ አርሚ 35 ተብሎ የሚጠራው ታጣቂ ከቀደም ብሎ አርሚ 15 በዚህ በኩል ወጥቶ ነበር። አሁን አርሚ 13 ማለት ነው። አሁን ደግሞ ይህንን ለማስወጣት እንቅስቃሴ የተደረገ እንደሆነ መረጃዎች ገልጸዋል። ምንም እንኳ ሰኔ 15 2018 ዓ.ም ህወሓት መክት የሚል ዘመቻ ይከፍታል የሚል መረጃ ቢወጣም ህወሓት ግን ይህንን 38ኛ ዓመት የሰማዕታትን ቀን የምንዘክርበት ነው በሚል ይህንን ቀን የጦርነት አላደርገውም የሚል መግለጫ እያሰራጨ ይገኛል። ከውስጥ የወጣው መረጃ ግን ቃል በቃል ኮሎኔሎች፣ የቀድሞ ተዋጊዎች፣ ታጋዮች በተለያዩ አካባቢ ተበታትነው የነበሩ በሙሉ ሰኔ 15 ጀምሮ አስቸኳይ ጦርነት ስለምንጀምር ወደ ስራ እንዲገቡ በሀሳብም እንዲረዱ የሚል ጠንካራ ውስጣዊ ስብሰባና ትዕዛዝ ጥሪ የክተት ጥሪ መተላለፉ ነው የተሰማው። ወደ ምዕራብ ኢትዮጵያ ስንሄድ በምዕራብ ኢትዮጵያ ያለው ሁኔታ እንደዚሁ ውጥረቱ ቀጥሏል። በአሶሳ ቀጠና ሸርቆሌ ወረዳ የምትገኘው ገመድ ቀበሌን የአካባቢው የቤንሻንጉል ታጣቂዎች መቆጣጠራቸውን ተከትሎ ወደ አካባቢው ካሶሳ በርካታ የእግረኛና መካናይዝድ ኃይል መንቀሳቀሱ ተገልጿል። ይህንን ተከትሎ በአካባቢ ዛሬው ውጊያ ሊቀሰቀስ ይችላል ተብሏል። ምንም እንኳ ሰሞኑን ውጊያ ቢደረግም አሁን ግን ከፍተኛ ኃይል መንቀሳቀሱን ተከትሎ ለየት ያለ ውጊያ ሊኖር ይችላል ተብሏል። ኩርሙክና ሸርቆሌ ወረዳዎች የጦርነት ድባብና እንዲሁም ደግሞ ከፍተኛ የሰራዊት ክምችት የሚታይባቸው ስለሆነ የአካባቢ ነዋሪዎች ህይወት የዕለት ተዕለት ደህንነትና ዋስትና ማጣት ከፍተኛ ጫና ፈጥሯል። አሁንም ሰዎች አካባቢዎችን ለቀው እየወጡ ነው የሚገኙት። በዚሁ በአሶሳ ቀጠና የሱዳን ፈጥኖ ደራሽ ኃይል ቁስለኞች ከመብዛታቸው የተነሳ ድንበር አቅራቢያ በሚገኙ እንደ ሽጉል ያሉ ሆስፒታሎች መሙላታቸውን ተከትሎ በካምፖች ጭምር ታካሚዎች በድንኳን እየታከሙ እንደሆነ መረጃዎች ይገልጻሉ። ይህም በአካባቢ ያለው ጦርነት ምን ያክል እያደገ እንደሆነ የሚያሳይ ነው። ሌላው ዛሬም ወደ አካባቢ ተጨማሪ የጦር መሳሪያና ሎጂስቲክ ገብቷል። በሸራ የተሸፈኑ ሎቤዶች ከአሶሳ ወደ ዳቡስ ተብሎ ወደሚጠሩ ካምፖች ዛሬ ወታደራዊ ሎጂስቲኮችን ጭነው ገብተዋል። ይህም በአካባቢው እንግዲህ አንድም ድንገተኛ ጥቃት፣ ሁለቱም ደግሞ ከባድ የጦርነት ዝግጅት እየተደረገ መሆኑን የሚያሳይ ነው። ምንም እንኳ ጦርነቱ ያልቆመ ቢሆንም በዚሁ ወደ ሱዳን ስንሄድ የሱዳንና የግብፅ ወታደራዊ ውጥረትን እና የግብፅ አጋጣሚዎችን መጠቀም የተመለከቱ መረጃዎችን በአጭሩ ወደ እናንተ አደርሳለሁ። የሱዳን መደበኛ ጦር አውሮፕላኖች ኒያላ የሱዳን ይሄ አርኤስኤፍ ነው። በአርኤስኤፍ ካምፖች ላይ የሱዳን ጦር ወታደራዊ ጥቃት መፈጸሙን ዛሬ የወጡ መረጃዎች ገልጸዋል። ኒያላ ተብሎ በሚጠራው አየር ማረፊያ አልአራሃም እና አልመሳኔ ተብሎ በሚጠሩ የጦር ሰፈሮች ላይ የአልቡራን ጦር ድብደባ ማድረጉን መረጃዎች ገልጸዋል። ይህ በእንዲህ እንዳለ በሱዳን ላይም የግብፅ የአየር ኃይል ተከታታይ ድብደባዎችን አድርጓል። የግብፅ የአየር ኃይል ጥቃት የሰነዘረበት ቦታ ጀበል አልኡቅያት ወይም ደግሞ ጀበል አልቁያት ተብሎ የሚጠራ አካባቢ እንደሆነ መረጃዎች ገልጸዋል። ይህም የሱዳንና ግብፅ በድንበር ይገባኛል የሚወዛገቡበት ነው። በዚህ አካባቢ በተደረገው ጥቃት ጉዳቶች ደርሰዋል። የወጡ የሳተላይት መረጃዎች እንደሚያሳዩት በአካባቢ በርካታ የማዕድን ቁፋሮች ቦታዎች ላይ ሰፊ የሰራተኞች ካምፕ መኖራቸውን የሚያሳዩ መረጃዎች ወጥተዋል። በእነዚህ ላይ ነው የግብፅ አየር ኃይል ድብደባ የፈጸመው። የግብፅ አየር ኃይል ድብደባ ከደረሰባቸው ስፍራዎች ጋር ሙሉ በሙሉ የሚገጣጠሙ እንደሆነ የሳተላይት መረጃዎች እና መሬት ላይ የወጡ መረጃዎች ያሳያሉ። የግብፅ ጦር አውሮፕላኖች፣ ድሮኖች በሱዳን ክልል ድንበር አቅራቢያ በሚገኘው ያለ አንሳሪ እና ጀበል አልቁያድ ተብሎ በሚጠሩ የባህላዊ ወርቅ ማውጫ ጉድጓዶች ላይ በሰባት ጊዜ የአየር ጥቃቶችን መፈጸማቸው ተረጋግጧል። በጥቃቱ ከ65 በላይ ሰዎች ጉዳት ደርሶባቸዋል። ከነዚህ ውስጥ 25ቱ ህይወታቸው አልፏል። ሌሎችም ሕክምና ሳያገኙ አስቸጋሪ ሁኔታ ውስጥ ነው የሚገኙት። የአልቡርሃን የፖርት ሱዳን እየተባለ የሚጠራው የአልቡርሃኑ መንግስት በዚህ ጉዳይ ላይ ምንም የሰጠው ነገር የለም።
ወደ አካባቢውም ግጭቶች ሊቀሰቀሱ ይችላሉ ነው የተባለው። ይህ ጉዳይ ፖለቲካዊ ጥርጣሬዎችን አስነስቷል። ግብጽ በዚህ ቀጠና የምትፈልገው ግብጽና ሱዳን የሚጋጩበት ቦታ አለ። እሱን ለመጠቅለል አስባ ሊሆን ይችላል። የወርቅ ጉድጓዶችን ለመጠቅለል አስባ ሊሆን ይችላል የሚሉ መረጃዎች እንዳሉ ነው። በዚህ አካባቢ አልቡራንን የሚቃወሙ ታጣቂዎች ዛጋዋ ተብሎ የሚጠሩ ታጣቂዎች መንቀሳቀሳቸውን ተከትሎ ግብጽ ጣልቃ ገብታ ጥቃት እንድትፈጽም አልቡራን ጠይቆ ሊሆን ይችላል የሚሉ መረጃዎችም ወጥተዋል። በተያያዘ የምስራቅ አፍሪካ መረጃዎች የግብጽ ንብረት የሆነ ስካይ ቪዥን አየር መንገድ ኤርባስ 320 የጭነት አውሮፕላን የምዝገባ ቁጥር ኤስኬዲ የሆነ አውሮፕላን ከስሎቫኒያ በርካታ የጦር መሳሪያዎችን በመጫን ለአልቡራን አስረክቧል። ፖርት ሱዳን ማራገፉ ታውቋል። ሁለት የቱርክ አየር ኃይል ኤ400ኤም ተብሎ የሚጠሩ ወታደራዊ የጭነት አውሮፕላኖችም የምዝገባ ቁጥራቸው 14013 እና 180094 የሆኑ አውሮፕላኖች ከቱርክ የሙተርድ አንካራ አየር ማረፊያ ተነስተው ወደ ፖርት ሱዳን አምርተዋል። የጦር መሳሪያዎችንም አራግፈዋል የሚሉ መረጃዎች ወጥተዋል። ሁለቱ አውሮፕላኖች የግብፅ አየር ክልል ላይ ሲደርሱ የራዳር መከታተያ መረጃዎቻቸውን ያጠፉ ሲሆን ይህም ለሱዳን ለአልቡርሃን ድብቅ ጦር መሳሪያ ለማቅረብ መንቀሳቀሳቸውን ያሳያል ተብሏል። ሌላው ትናንትና የተባበሩት መንግስታት ድርጅት ባወጣው ኤርትራን የተመለከተ ሪፖርት ላይ ኤርትራ ምላሿን ሰጥታለች። ኤርትራ የሰብአዊ መብት ምክር ቤት ትናንትና ያቀረበውና የሰብአዊ መብት ላይ ኤርትራ የሰብአዊ መብት ረገጣ እየፈጸመች ነው የሚለውን ሚዛናዊ ያልሆነ አድሏዊ የሆነ የሪፖርትና የአሰራር ጉድለት ያለበት ነው፣ ኤርትራ አትቀበለውም ሲሉ የኤርትራ አምባሳደር ውድቅ አድርገዋል። በጀኔቫ የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፈማርያም እንደገለጹት በሪፖርቱ በስም ባልተጠቀሱ ውጫዊ አካላት ላይ ብቻ የተደገፈና በተባበሩት መንግስታት ድርጅት ኤጀንሲዎች የተመዘገቡትን የኤርትራ ስኬቶችን የማይመለከት ኤርትራን የሚያወግዝ ተቀባይነት የሌለው ሲሉ ገልጸውታል። ኤርትራ ብሔራዊ ጦር አገልግሎት የምትሰጠው ይህንን በተመለከተ በኤርትራ ውስጥ ያለውን የጸጥታ ስጋትና በቀጠናው ካለው አጠቃላይ የሉዓላዊነት አደጋ አንጻር እንደሆነና ይህም አሰራር ትክክለኛና ሕጋዊ መሆኑን ኤርትራ ገልጻለች። ኤርትራ በምክር ቤት ውስጥ አገራትን በተናጠል የሚሰጣቸውና አገራት ላይ በተናጠል የሚወጣው ሪፖርት ግምገማዎችን በመቃወም ሁሉም ሀገራት በኩልነት የሚሰራ ሁለንተናዊ ሚዛን ያለው አሰራር ሊተገበር ይገባል በሚል የወጣውን ሪፖርት ውድቅ አድርጋለች። ኤርትራ እንግዲህ በእስረኞች በወታደራዊ ግዳጅ በተለያዩ የሰብአዊ መብት ጥሰቶች ሪፖርቱ ትላንትና ወጥቶባት ነበር። ዛሬ ደግሞ ውድቅ አድርገዋለች። ለዛት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።